ጳጳስ ካልሆንክ ብሎ ዘመቻው የተከፈተው እኮ በቤተ ክርስቲያናችን ነው። ይሄ እግዚአብሔርን መካድ ይባላል። ሁላችንም ይቅርታ ልንጠይቅ ይገባል። ማንን? እግዚአብሔርን። ሁላችንም ንስሐ ልንገባ ይገባል። ለንስሐና ለሥጋው ደሙ እናደራጅ መመኑ ባለዳለው ሰርግ እንጂ መንፈሳዊ ሰርግ አይባል። ለምን መሰላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መለከተን ይዛችሁ ስለሆነ ለሱ ነው የምናገራችሁ። ሰባኪያን ያለ ገንዘብ አይሰሩ፣ ዘማሪያን ያለ ገንዘብ አያወሩ፣ አይዘምሩ። ካህናት ስለ ልጆቻቸው ነፍስ አይጨነቁም። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሁላችሁንም ሰላማችሁ ይብዛ ብዬ መልእክቴን ሳስተላልፍ ትላንትና አልተገኘሁም ነበርና ያለሁበትን ታውቃላችሁ። እንግዲህ እንኳን አብሮ ደስ ያለን። ከዚህ በዘለለ ነገር ሌሎች ነገሮችን አላችሁ። ምክንያቱም ከዛ የዘለለም ነገር ማለት ስለማይጠበቅ ከአንድ ክርስቲያን የሚጠበቅ ነገር አንድ ክርስቲያን ወንድማችን ሲያደርግ እሰይ ተመስገን ነው የሚባለው አይደል? ሌሎቻችንም ብዙዎች አሁን ወጣቶች በቤተ ክርስቲያን ነው የሚጋቡት አይደል? አይታችኋል። ደስታ ነው የሚሰማ። የቤተ ክርስቲያን ጋብቻ የቤተ ክርስቲያን ስርዓት የሚሰጠው ትዳርን ለእግዚአብሔር መስጠት ነውና ለትዳር ለሰጡ ወንድሞቻችን እግዚአብሔር ትዳራቸውን ይጠብቅላችሁ። ከዛ የዘለለ ነገር ምንም ነገር አላችሁ። ምክንያቱም እኔ በጣም ደስተኛ ነኝና በእንደዚህ አይነት ጉዳይ ላይ በጣም ደስተኛ ሆኜ ነው የምነግራችሁ። መረጃዎችን ዛሬ አቀርብላችኋለሁ። ያስኩላችሁ መረጃዎች ከመንገድ በፊት ትላንትና ጾመ ነቢያት ገብቷል። ሁላችሁንም ኢትዮጵያውያን ኦርቶዶክሳውያን እንኳን ለጾመ ነቢያት አደረሳችሁ። ነቢያቶች የጌታችን ኢየሱስ ክርስቶስ መወለድን፣ መዳንን፣ ይህንን ዓለም ማዳን፣ ከዚህ ክፉ ዘመን መሻገር እግዚአብሔር ባሳያቸው ራእይ ሁላቸውም የክርስቶስን መወለድ ጸሎት ሲያደርጉ በነበረበት ዘመን ስለነበር ለሱ ምላሽ 40 ቀን ይታሰባል። ሶስቱም ደግሞ መታሰቢያ አላቸው ቀናቶች። 43 ቀን ነው ጸሎቱና እግዚአብሔር ምክንያት አለው። ሊቃውንት አባቶቻችን እያንዳንዱን ሰባቱን የአዋጅ አጽዋማት ያስቀመጡበት ሕግ አላቸው፣ ስርዓት አላቸው። ቃለ ዓዋዲያችንም ሕገ ቤተክርስቲያናችንም ላይ ቤተክርስቲያን ያስቀመጠችው ስርዓትና ሕግ አላትና ምክንያቱም ቤተክርስቲያን ኩላዊት ነች፣ ንጽሕት ነች ደግሞና በተዘጋጀው መሰረት ደግሞ እኛ መመኖቿ በዛ ወንዝ መፍሰስ ለድህነታችን መንገድ ነው። ስለዚህ በዚህ ጾም ለፈጣሪያችን ምሕረትን እንዲያወርድልን ከክፉ ነገር እንድንርቅ እናት አባት ወንድም እህቶቻችን ከክፉ ነገር እንዲርቁ ታስረው ያሉ በጸበል ስፍራ በሆስፒታል ያሉና መከራና ስደት ውስጥ በመከራና በስቃይ በሰማዕትነት ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን ማለት ፈልጋለሁ። ይሄን ብዬ ነው የምጀምርላችሁ። የዛሬው መረጃዎችን የማቀርባቸው ታዲያ በእህታችን ጉዳይ የተጠራውን ዓለም አቀፍ ጥሪን በተመለከተ አያይዤ የምነግራችሁ ነገር አለ። ሌላ መረጃ ደግሞ ይዤላችኋል። ኃጢአት መስራት መጽሐፍ ቅዱስ ይፈቅዳል ያለውን ደግሞ ሰባኪ ይዤላችሁ መጥቻለሁ። ኃጢአት መስራት መጽሐፍ ቅዱስ ይፈቅዳል። እስቲ እንሰማዋለን አብረን። በሰርግ ስም የቤተ ክርስቲያን ልብሰ ተክህኖና የቤተ ክርስቲያን ስርዓትን ለዲኮርና ለዘፈን ፕሮግራም መዋል ነውር ነው፣ ጌጥ አይደለምና ስለዚህም ያያዝኩላችሁ መረጃ አለ። የቤተ ክርስቲያናችንን ከበሮ ለልምምድ አውለውታል። እናሳያቸዋለን በማረጃና በማስረጃ። ይህ ጉዳይስ መጨረሻውና መፍትሄው ምን ይሆናል? ቀጣዩንስ እንዴት ነው ማድረግ የሚጠበቅብንም የሚለውን አሳያቸዋለሁ። ሌላኛው መረጃ ጳጳሳት ተከሰዋል። ፓትርያርኩ ይውረዱልን ተብሏል። የተከሰሱት ጳጳሳት እነማን ናቸው? ይውረዱልን የተባለው ፓትርያርኮች እነማን ናቸው? ፓትርያርክ ማን ናቸው? ይሄን የተናገሩት እነማን ናቸው? አብረን ምን ይሆናል? አብራችሁ ትቆዩ፣ ሁሉም ሰሙታላችሁ። አርያ መካሻ ነው የሚዲያ መረጃዎች ለሁሉም ኦርቶዶክሳውያንና ለኢትዮጵያውያን ድረስልኝ። ሰብስክራይብ፣ ላይክ፣ እንዲሼር በማድረግ እንድትተባበሩኝ ጠይቃችኋለሁ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። መረጃዎችን ሰብስክራይብ ሳታደርጉት ብዙ ሰው እንዳየው እድል ሰጡኛላችሁ እና ለብዙ ኢትዮጵያውያን ድረስልኝ መረጃውን ፈልገዋለሁ። ሌሎች ሰዎች እንድርስልኝና ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አመሰግናለሁ። የመጀመሪያው መረጃ የሚሆነው ከሁሉ በፊት ይችን ልጅ ስሟት። የኔ የማስቀድስበት ደብር ነው። እኔ ያለሁበት ሳሪስ ነው። ሳሪስ ያሬድ ሜዳ ቅዱስ ገብርኤልና ቅዱስ ራኤል ቤተክርስቲያን ህዳር 18 19 እንዲሁም 22 እግሮች ሁሉ ወደ ሳሪስ ብሔረ ጽጌ ቅዱስ ገብርኤልና ቅዱስ ራኤል ያመራሉ። በዚህ ጉባኤ ላይ ታላላቅ ሰባኪያንና ዘማሪያን የተጋበዙ ሲሆን
እንዲሁም የደብራችን ውልደ ምህረት ሰንበት ትምህርት ቤት በህብረት ዝማሬ የሚያቀርብ ሲሆን በተጨማሪም የብሔረ ጽጌ ማርያም ፍኖተ ብርሃን ሰንበት ትምህርት ቤት በገና የሚደረድሩልን ይሆናል። ይህን ጉባኤ ያዘጋጀልን ማህበረ ያኖስ ከስብከተ ወንጌሉ ጋር በመተባበር ሲሆን በዚህ ጉባኤ ላይ በፍጹም አይቀርም። ያለሁባትን ደብር አስታውሻችሁ ከሆነ ነግራችሁማ ከሆነ እዚህ ሚዲያ ላይ ታችሁታል። መቼም ዝናብ የምትንጣጠባጠብ በቆርቆሮ እየተሰራች ደሳሳ ቤተክርስቲያን፣ ምስኪን ቤተክርስቲያን ነበረች። የአካባቢው ህብረተሰብ በአደባባይ ብሎ ሳይጮ ከገዛ ኪሱ ወጣቶች እያዋጡ መብራትና ሌሎች ነገሮች እየገጠሙ ሰርተው ከሚበሉበት ባጃጅ ከሚነዱበት ከወፍጮ ቤት ሰራተኛ ከማንም ከምዕመን ሳይቀር እያንዳንዱ ሰብስቦ ቤተክርስቲያኗን በ3 ወር ቀና እያረጋት አሁን ወደ መጨረሻው ተቃርበናል። አውደ ምሕረት ደግሞ አዘጋጅተዋል ከ19 እስከ 22 ድረስ 19 ገብርኤል ነው፣ 22 ደግሞ ቅዱስ ዑራኤል ነው። የቤተክርስቲያኗ ስያሜ የተመሰረተው ቅዱስ ያሬድ፣ ቅዱስ ገብርኤልና ቅዱስ ዑራኤል ቤተክርስቲያን የሚል ነው። ቅዱስ ኪዳነ ምሕረትም ታቦቱ አለበት። እዚህ ስፍራ ላይ ከጎተራ በታች የምትገኙ ምዕመናን፣ ኦርቶዶክሳውያን ምዕመናን በዚህ ቦታ ተጋብዛችኋል። ከተለያየ ስፍራ በአጋጣሚ እዛ ቦታ ላይ መምጣት የምትችሉ ከ10 ሰዓት ጀምሮ ለ4 ተከታታይ ቀናት ኑ በገብርኤል በቤተክርስቲያን በቤቱ እግዚአብሔርና ክብር ተብላችኋልና ጥሪውን ነው ማስተላልፍላችሁ። እህታችን የመጀመሪያው ፕሮግራም የሚሆነው እህታችን ታማለች። በዘፋኝነት ነበር የምታውቋት። በዘፈኗ ብዙዎችን ጭፈራ ቤቶች ሲጨፍሩበት ነበር፣ እስክስታ ሲረገረጉበት ነበር። ጉራግኛ ባህሉን የተለያየ ባህል ጭፈራም ሲጨፍሩ ነበርና ያው እንግዲህ በነገሩኝ መሰረት ነው የምነግራችሁ ዘፈን ስለማላውቀው። ነገር ግን እህታችን አሁን ዘማሪ ሆናለች፣ ቤተክርስቲያን አገልጋይ ሆናለች። ቤተክርስቲያን ማገልገል ከጀመረች ዓመታት ተቆጥሯታል። ልጇ አንድ መልእክት አስተላለፈች። አብራናት እንስማ እስኪ። እናቴ ታማብኛለች እና በልቤ እናንተን እንድነግራችሁ ስለሚሰማኝ ነው እዚህ ላይ የገባሁት። ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት። ግን የእናንተ የእግዚአብሔር ኃይል ይበልጣል። የእናንተ ፍቅር ስትሮንግ እንድትሆን ስለሚያረጋት ጸልዩላት። ፖስት የምታረጉላትም ታጋርጉላት፣ ያጽናናታል። እናንተን በጣም ነው የምትወደው። ነው ጌታ ኃያል ነው እርሱ፣ መቅደሱ ሞላው የምሕረት ልብሱ። ከፍ ባለ ድምፅ እንጮኻለን፣ እግዚአብሔርን እናመልካለን፣ ለሥላሴ ክብር እንዘምራለን። ልጇ ነች፣ የአቦነሽ አድነው ልጅ ነችና፣ አዎ ወደ እግዚአብሔር ቤት ሲመጣ ፈተናው ይገጥማል። ክርስቲያን ሲሆን ፈተናው ይከብዳል። ከዓለም ፈተና ወደ ቤተ ክርስቲያን ስትጠጉ ያለው ፈተና ይበልጣል። አንደበታችሁን እየጠበቁ ሰዎች ይናገሯችኋል፣ ከቤተ ክርስቲያን ለማሽ ይጥራል። ሰይጣን በሰው ላይ አድሮ በጣም ብዙ ፈተና ይፈትናል። እህታችን አቦነሽ ታማ ኦፕራሲዮን ተደርጋለች። ልጇ ያለችው የእግዚአብሔር ፍቅር ይበልጣል፣ ከመከራው በላይ ፍቅሩ ይበልጣል። ለእናቴ ጸልዩልኝ እባካችሁ ኦርቶዶክሳውያን፣ ፍቅራችሁ ማጽናናታችሁ አይዞሽ ማለታችሁ እሷን ያበረታልኛልና ለእናቴ ጸልዩልኝ ብላችኋለች። ሁላችንም እመቤታችን ቅድስተ ቅዱሳን ድንግል ማርያም ትዳብስሽ። አቦነሽ አንቺ መጀመሪያ ስለዳንሽ እግዚአብሔር ይመስገን። ከዛኛው ዓለም ወደዚህ ወደ እውነተኛው ክርስትና ወደ መኖር ስለመጣሽ እግዚአብሔርን በማመስገን በመዘመር በማምለክ ስርዓት ውስጥ ከፊት ቀድመሽ ስለተገኘሽ የደረሰብሽን መከራ ሁሉ እግዚአብሔር ይቁጠርልሽ። ኃጢአትሽን ይቅር ብሎ ከክፉ ነገር በሙሉ ያርቀሽ። ልጅሽም ብርታቱን ያድላት፣ አንቺም ደግሞ እግዚአብሔር ምሕረቱን ይላክልሽ። በቅዱሳን መላእክቱ በጻድቃን በሰማዕታቱ በረከትና ረድኤት ትዳብስሽ። ይሄንን ስል የአቦነሽ ልጅ እንደዚህ ያለች እና ተናገረች። ስለተናገረች ብዙዎቻችን እያጋራን ነው። አሁን ማጋራትም አለብን። ሌሎች ኢትዮጵያውያን ኦርቶዶክሳውያን መናገር ያልቻሉ ድምጽ መሆን ያልቻሉ በየስፍራው እየተገደሉ ስላሉ ደግሞ
እኛ መረጃውን እያወቀን ሰምተንም ችላ ያላልን ሰዎች ደግሞ እኛም ለመላው ኦርቶዶክሳውያን ጸሎት እናርግ። ለመላው ባለን አቅም አምላካችን ሆይ ምእመኖችን አስባቸው እንበል። ይቅር በላቸው፣ ከክፉ ነገር በሙሉ አርቃቸው፣ ፈተና ይግጠማቸው፣ አርቅላቸው በል እንበል። ዓለም ፈተና ነች። ስለዚህ ለእህታችን ለእናታችን ለአቦነሽ ጨርሶ ይማርሽ፣ መከራ ውስጥና ስደት ውስጥ ለሚገኙ ኦርቶዶክሳውያንም ምህረትና ከክፉ ነገር ያርቅላችሁ ማለት እንመኛለን። እግዚአብሔር ያጽናችሁ። መልእክቱን አስተላልፌ ልለፍ ብዬ ነው። ሰይጣን አንድ ነገር መጽሐፍ ቅዱስ ውስጥ ፈልጉ ብሎ የሚነግሯችሁን ሰዎች በጣም ነው የሚገርሙኝ። ይሄን መጽሐፍ ቅዱስ ውስጥ አታገኙትም፣ ይሄን ጥቅስ ይሄን እንደዚህ ብላችሁ ብትፈልጉ አታገኙም ይሏቸዋል። መጽሐፍ ቅዱስ ውስጥ ከአጋንንት ራቁ የሚል መጽሐፍ ነው። እስቲ ቪዲዮን ሰምተን ነው እንምጣ። ምክንያቱም እንዳልሳሳት ደግሜ ማለት ነው። ይሄንን አይቼ እንዳልሳሳት ደግሜ በደንብ እንነግራችሁ። ቪዲዮን ተመልከቱት። መጽሐፍ ቅዱስ ላይ ከኃጢአት ራቁ የሚል ጥቅስ የለም። መጽሐፍ ቅዱስ ላይ ከኃጢአት ራቁ የሚል ጥቅስ የለም። ሾሚ አንድ ጥቅስ አታገኙ። አያችሁ፣ ከኃጢአት ራቁ የሚል ከሌለ ወደ ኃጢአት ቀረቡ የሚል የለም። ወደ ኃጢአት ቀረቡ የሚል አለ? ሾሚ አንተም አሳየን እስኪ። ወደ ኃጢአት ቀረቡ፣ ኃጢአት ስሩ፣ በርቱ የሚልስ አሳየን። ለዚህ እኮ ነው እያንዳንዱን ቃላት መጽሐፍ ቅዱስ ውስጥ ብቻ መፈለግ አለ። እያንዳንዱ ቃል መጽሐፍ ቅዱስ ውስጥ ያለው እድምታ አለው፣ ትርጓሜ አለው፣ እይታ አለው። አንድ ነገር አትስረቅ ሲባል በእጁ ከኪሱ መውሰድ ብቻ ይምሰላችሁ። የሻይ ያስፈልገናል ብሎ መጠየቅም መስረቅ ነው። ይሄን ብሎ የሚጠይቅ የመንግስት ሰራተኛ አለ። ይሄን ብሎ የሚጠይቅ እኮ ሰራተኛ ብዙ አለ። የግል ሰራተኛም አለ። የሻይ ስጠኝ ብሎ የሚጠይቅ ሌብነት ነው እኮ። ከግለሰቡ አስገድዶ ከመውሰድ አይተናነስም ነው። በቃ ሲጀመር አስገድዶ መውሰድ ነው። የሻይ ስጠኝ ብሎ እና አትስረቅና የሻይ ስጠኝ አይገናኝም ልትለን ነው አይደል? እናንተ ለምትፈልጉት ኃጢአት ህዝቡን ለምን ታዘጋጁታላችሁ? ለምትወዱት ኃጢአት ለምን ህዝቡን ታዘጋጁታላችሁ? ለምን ይሄንን ምስኪን ህዝብ ባልሆነ ቃላት፣ ሰይጣናዊ ቃላት አምጥታችሁ ትበውዙታላችሁ? የእናንተ የግላችሁ ኃጢአት አይበቃችሁ? የእናንተ የግል ፍላጎትን በራሳችሁ ማድረግ ትችላላችሁ። ስለምን ምእመኑን ኃጢአት ስራ እያላችሁ ታበረታቱታላችሁ? ላሰማችሁ ደግሜ። መጽሐፍ ቅዱስ ላይ ከኃጢአት ራቁ የሚል ጥቅስ የለም። ሾሚ አንድ ጥቅስ አታገኙ። ለምን? ክርስትና ከኃጢአት መራቅ አይደለም፣ በእግዚአብሔር መያዝ ነው። ምክንያቱም መራቅ የሚባል ህይወት የለም። ለሌላ ነገር ስትሆኑ ለሌላው ነገር አትሆኑ። ዲስፕሌስ ታረጋላችሁ ማለት ነው። ዲስፕሌስመንት ነው ክርስቲያኒቲ እንጂ ኢምፒቲ የሚባል ስፍራ የለም። ከአንድ ነገር ርቆ መኖር የሚባል ነገር የለም። ይሄ ውሸት ነው፣ ሞናስትሪዝም ነው፣ ምንኩስና ነው። ሞናስትሪዝም ደግሞ ፎልስ ነው። ስለዚህ ከአንድ ነገር መለየት አይደለም ክርስትና፣ በአንድ ነገር መያዝ ነው። ለተያዘበት ሰው ለተያዘበት ለዛ ነገር ባሪያ ነው፣ ለተገዛለት ለዛ ነገር ባሪያ ነው ሰው። ስለዚህ ሰው ያልተያዘበት የሚባል የህይወት ስፔስ የለም፣ ኢምፒቲ የሚባል ስፔስ የለም። ይሄ አጋንንታዊ ትምህርት በቤተ ክርስቲያን ስም ማለት ነው። በቤተ ክርስቲያን ስም አጋንንታዊ ስብከት ነው። 10ቱ ትእዛዛት እንዳትፈጽሙ ኃጢአት ናቸው ብሎን ያስቀመጠልን መጽሐፍ ቅዱስ ላይ ነው። 10ቱ ትእዛዛት አታድርግ ማለት እነዚህን ካደረካቸው ጥፋት ነው። ጥፋት ማለት ኃጢአት ነው። ኃጢአት ማለት በደል ነው። እግዚአብሔርን መበደል ኃጢአት ነው። እግዚአብሔር እነዚህን አታድርጉ ብሎ 10ቱን ትእዛዛት ጻፈልን። አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ አትማል፣ አትግደል፣ የወንድምህን ሚስት አትመኝ። ብዙ 6ቱ ቃላተ ወንጌል ደግሞ ስራብ አብልታችሁኛል፣ ስጠማ አጠጣችሁኛል ከሚለው ጭምር ጀምሮ ማለት የሚለው እግዚአብሔር እኛን ለፍርድ ሲያስቀምጠን ሲጠይቀን የምንጠይቃቸውን ያልፈጸምናቸው ድርጊቶች ከሆኑ ነው። ንስሐ የገባንባቸው ድርጊቶች ከሆኑ ነው።
ስለዚህ ኃጢአት አትፈጽም አላላችሁም ብሏቸው 10 ትእዛዛት አለ። ዘሏቸው ነው። የት ነው የሚያነባቸው? ምዕራፉን ይዘለዋል ፓስተር። ይሄ አሁን እናንተ ፓስተር ነው የምትሉት፣ ሰባኪ ነው የምትሉት። ኃጢአት አትስሩ አልተባላችሁም፣ ስለዚህ ግደሉ። ኃጢአት አትስሩ አልተባላችሁም፣ ስለዚህ እናታችሁን ድፈሩ። ኃጢአት አትስሩ አልተባላችሁም፣ ስለዚህ ስረቁ። ኃጢአት አትስሩ አልተባለም፣ ወደ እግዚአብሔር ቅረቡ እንጂ። ምን ማለት ነው? ምን የሚሉት ቃላት መሰንጠቅ ነው? ምን የሚሉት ይሄ የቃላት ፍልስፍና ነው። ይሄ ኃጢአት ላይ መራቀቅ፣ መደስኮር፣ የውሸት ሰባኪ የሆኑ አውደ ምሕረት ላይ መቀመጥ፣ አውደ አዳራሽ ላይ ይሄ ከታች የምታዩት ወንድማቸው የፕሮቴስታንት ላይ እንዲህ ሰዎችን የሚያወጣና የሚተች ነው። አንዳንድ ጊዜ እኛንም እኔንም አምጥቶ ነጋሽንም አምጥቶ ሲተችን አውቃለሁ። ግለሰብ ነው ያው ግለሰብ የሚተቸኝን ነገር ያው አልፌን የሚሄድ። ይሄ ግን የቀረበው እሱ ያቀረበው ነገር በሙሉ ሚዲያ ላይ አይደለም፣ በግል ለሰው እንኳን የማይመከር ነው። ኃጢአት አትስሩ ተብሎ ማለት በተዘዋዋሪ መንገድ ወንጀለኛ ሁኑ ማለት ነው። ኃጢአት ስሩ፣ ነፍስ አጥፉ፣ ተጋደሉ፣ ስረቁ፣ ዘሙቱ፣ በሐሰት ማሉ፣ ውሸታም ሁኑ፣ ባለጌ ሁኑ፣ ኃጢአተኛ ሁኑ፣ አምላክን ካዱት ማለት ነው ስብከት። ይሄ ማለት የአጋንንት ስብከት በቤተ ክርስቲያን ማለት ነው። ይሄን ነው መዋቅር እንግዲህ በመዋቅር የሚደገፍ ፈቃድ የተሰጠው ሰላም ሚኒስትር ያወቀው ምናምን ተደረገፈ። እግዚአብሔር ይቅር ይበላችሁ፣ እግዚአብሔር ይማራችሁ፣ ከክፉ ነገር በሙሉ ያርቃችሁ። ይሄን ብያችሁ ልለፍ። ይሄኛውን ነገር አይታችሁታል። ይሄንን ሰርክ ላሳያችሁ። ባለዳሌ ሴቶች ከቤተ ክርስቲያን ስርዓት ውጪ የሆነ የቤተ ክርስቲያን አለባበስ የሚመስሉ ጸጉር የተሸፈነ ነገር ግን የቬሎ ይሄ ምንድነው? የኦርቶዶክስን በኦርቶዶክስ መለከት በኦርቶዶክስ ከበሮ የፕሮቴስታንት የዓለም የካቶሊክ ሰርግ ማለት ነው። የተደባለቀ የተዋሃደ ይሄ ኦርቶዶክሳዊነት ስርዓት የለው። ይሄ የኦርቶዶክስ ስርዓት አይደለም። የታደሰ ነው። የታደሰ ማለት የካቶሊኩንም የፕሮቴስታንቱንም የዓለሙንም የካቶሊኩንም የእስልምናውንም ጨምሯል። ባለዳሌው ሰርግ እንጂ መንፈሳዊ ሰርግ አይባልም። ለምን መሰላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መለከትን ይዛችሁ ስለሆነ ለሱ ነው የምናገራችሁ። መንፈሳዊ ሰርግ ሌላ ማለት ትችላላችሁ። ባለመለከት አይደላችሁም ሌሎቻችሁ። ባለመለከቷ ቤተክርስቲያን ነች። ባለመለከት አይደላችሁም ሌሎቻችሁ። ባለከብሮ አይደላችሁም ሌሎቻችሁ። ቤተክርስቲያን ነች ባለከብሮ። ህጋዊ ፈቃድ፣ ህጋዊ ስርዓት፣ ነባር ታሪክ ያላትም ነች። ከነባር ታሪኳ ዘርፋችሁ የኔ ነው ማለት አትችሉ። ከጎረቤት ዕቃ ተውሶ እኔ ላጊጥበት አይባልም። ስለዚህ ብዙዎቻችሁ የምትከታተሉ ይሄ ኦርቶዶክሳዊ አይደለም። መብቱ ነው በሌላ ማክበር። ነገር ግን ወደ ኦርቶዶክስ የሚጠጋጋ መለከትና ከበሮ ስላለ ኦርቶዶክሳዊ እንዳይመስላችሁ ነው። ባለዳሌ ሚዜዎችን ቤተክርስቲያን እንዲያታስገባ ነጠላ አልብሳ ከልላ ነው የምታስገባው። አትችሉም ሌላ እንደዚህ ከዚህ ውጭ መግባት። አንዴ ውጭ ሀገር አይቻለሁ። ውጭ ሀገር ስለሆኑ የሚባል ነገር ተቃውሞ ያለው ትክክልም አይደለም። በቤተክርስቲያን ስርዓት ቬሎ አድርጋችሁ ክፍት ሆናችሁ ቤተክርስቲያን ውስጥ የቤተክርስቲያን የጋብቻ ስርዓት የላትም። ይሄ እናንተ በውጭ ዓለም የምታዩት ነው። ውጭ ዓለም ቤተክርስቲያን በዓለም አቀፍ ደረጃ አንድ ነች። ሴትም ተሸፍና ወንድም ስርዓቱና ኢትዮጵያዊነትን ጠብቆ ይለብሳል። ነጠላ ለብሶ ነው ቤተ መቅደሱ የሚያስቀድሰው። ስጋ ወደሙ የሚቀበለው ኮት ለብሶ ክራባት አድርጎ አይደለም። ሚዜዎችም ብትሆኑ አጃቢዎችም ብትሆኑ ነጠላ አድርጋችሁ ቀሚስ ለብሳችሁ ስርዓት ያለው ቀሚስ በታይት ቀሚስ ነጠላ ብትለብሱ ቤተክርስቲያን ስጋ ወደሙ አታቀበላችሁ። ፈቃድ ስለሌለ ትክክል ስላልሆነ ስጋ ወደሙ ስለማይደፈር
ክብረ ስለሆነ ክብረ ክህነት ያላቸው አባቶች ይሄን ያደርጉ አያስደርጓቸው። ስለዚህ ይሄንን ኦርቶዶክሳዊ ብላችሁ የለቀቃችሁ ላላችሁና የዛ መስሏችሁ ለተናገራችሁ ሲጀምር ኦርቶዶክሳዊ አይደለም ልነግራችሁ። እንደው እኛ ቤት እየተወሰደ እንደሆኑ ማሳያ ሌቦቹን በዚህ መልኩ ላሳያችሁ። ሌቦቹ ያቸው ሌላ ቦታ ናቸው ደግሞ እነዚህ ሲሰርቁ ጂም ቤት አይመስልም? በኦርቶዶክስ ቤተክርስቲያን ጂም ቤት መዘመር ይቻላል እንዴ? አይቻልም። ጂም ነው የምታደርጉት እኮ ስፖርት አይደለም። ዝማሬ አገልግሎት ስርዓት አለው። ከከበሮ ጋር እንጂ ከዝማሬያችሁ ጋር ጉዳይ የለኝም። ይችን ከበሮ ብተውሉንስ ስላልተዋችኋት እኛም አንተዋችሁ። የማንተዋችሁ ደግሞ እኛ ስለምንናገራችሁ ነው እናንተም አይደል? እኛ ግን እንነግራችኋለን። አባቶቻችን ቀና እስኪያደርጉን እኛም ሰብሰብ ብለን ተደራጅተን እስክንመጣ ድረስ እኛም ጊዜያችን በስርዓቱ እስኪስተካከል ድረስ ቀና የምትሉበትን ነገር ደግሞ እናንተም በስርዓት የራሳችሁን ይዛችሁ እንድትቀጥሉ እረፉ እንላችኋለን። ይሄ የጂም ቤት መዝሙር ይባላል። ጂም ቤት ብትገቡ ልክ እንደዚህ ነው የሚዘፈን። ከዛን እዚህ ውስጥ እናንተ አሁን በመሃል ኢየሱስ ወይ ደግሞ ጌታዬ ምናምን ስላላችሁ መዝሙር መስሏችሁ ይሆናል። ነገር ግን እየጨፈራችሁ ነው። በከበሮ ጭፈራ ይቻላል። በከበሮ እስክስታ አይደለም። እሱ ባህላዊ ነው የምንላችሁ። ይሄ ግን በከበሮ በኢየሱስ ስም ጭፈራ ነው የምንላችሁ። እኛ ጉዳያችን ከከበሮ እንጂ ከዝማሪያችሁና ከጭፈራችሁ ጋር አለ። ስለዚህ ረፉልን። እናንተ አይነቶቹን አሁን ነው ሰው አይቶ ኦርቶዶክስ የሚመስሉ። ለዚህ ነው ራሳችሁን ምሰሉ የምንላችሁ። የእነሱ ቤት ልጅ አንዷ ወጣ እንዲያረገች ከነሱ ቤት ነው የወጣችው። ይዋት ከነሱ ቤት ወጣ ነጠላ ለብሳም እንደምት ቢሆንም ስራዬ ምንም ታጥቦ ጭቃ ቢሆንም ስራዬ ድንግል አትመጪም ሞተሽ የለ ወይ ታይተይም ብዬ ማርያም የአማኑኤል እናት የመድኃኒዓለም ሞኖ ቤዛዊተ ዓለም ቢሆንም ስራዬ ምንም ታጥቦ ጭቃ ቢሆንም ስራዬ ድንግል አትመጪም ሞተሽ የለ ወይ ታይተይም ብዬ ማርያም። ይሄንን የምለቀቀችው ልጅ ፕሮቴስታንት እምነት ተከታይ ነች። ነጠላ ለብሳ እያሾፈች ማለት ባለ ጊዜ ባለ ዘመን ባለ ምናምን ሆናችሁ ባለ ጊዜ ማለት እንደናንተ አይነት የራሳችሁ መጽሐፍ ቅዱስ፣ የራሳችሁ አለባበስ፣ የራሳችሁ ከበሮ፣ የራሳችሁ ስርዓት፣ የራሳችሁ ጸናጽል፣ የራሳችሁ ነገር የሌላችሁ ስብከታችሁ፣ ኑሯችሁ በሌላው እምነት ላይ ነቀፌታና ትችት በመዘርጋት የተጠመዳችሁ የእናንተ ሃይማኖት ያለ የእናንተ ስብከቴ ነው፣ የእናንተ ዝማሬ ነው፣ የእናንተ አገልግሎቴ ነው፣ የእናንተ ሰርጌ ነው፣ የእናንተ ብልግና ነው፣ የእናንተ ጭፈራ ነው፣ የእናንተ መላቅነት ነው። የእናንተ ስርዓት አልባነት ሀገር እንዳያፈርስ ነው የምፈራው። የእናንተ ስርዓት አልባነት ብቻ ይሄ ጋጠ ወጥነት ይባላል። በልክ የምንነጋገርበት ዘመን እያበቃ ይመስለኛል። አሁን እያለቀ ተንጠፍጥፎ እያለቀ ይመስለኛል። አይዟችሁ፣ እግዚአብሔር ጊዜ አለው። እኛ ስንደክም የሚነሳ የበቀል አምላክ አለ። በቀል የኔ ነው ብሎናል። ስለዚህ እኛ አሳልፈን እየሰጠን ነው። የገዛ ወንድም እህቶቻችን አሳልፈን እየሰጠን ነው። ገዳዮቻችን አሳልፈን እየሰጠን ነው። አሳራጆቻችንንም ካህን ቆብ ያደረጉትንም እየሰጠን ነው አሳልፈን። አሳራጆቻችንንም አራጆቻችንም በእግዚአብሔር በቅዱሳኑ በጻድቃን በሰማዕታቱ አሻፊዎቻችንንም አሳልፈን እየሰጠን ነው። እረፉ ብለናል። እረፉ ምን ለራሳችሁ ስንል ነው፣ ለኛ አይደለም። ይሄንን ከኔ አንደበት መስሏችሁ የምትሰሙት ደግሞ ፓትሪያርካችን ሊነሱ ይችላሉ፣ ጳጳሶቻችን ሊነሱ ይችላሉ። አሁን ህዝቡ መደራጀት አለበት ያሉትን ደግሞ ሊቀ ሊቃውንት ስሟቸው። ብትሰሙ ይጠቅማል ለራሳችሁ ስለሆነ። ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ኃይል ይባሉ ይገባቸዋል። በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ እዚያ ተቀምጦ ዝም ማለት የወንጀል ወንጀል ነው አይደለም። ምን እያዳሩን በደም
ያልመራ ወጣት መንግስተ ሰማያት አይገባም። ሲጀመር ለሚስቱ ያልሆነ ለባባ ያልሆነች ለልጆቹ ያልሆነ ቤት ውስጥ ጉንዳን እየገባ ጠርገህ ታባረዋለህ እንጂ ጥለኸው ከወጣህ ያን ጊዜ አደገኛ ነው። አትጸድቅም። ሲጀመር ሲራክ ምን ይላል? ይትማከር ምስለ ፈራህ፣ ከፈሪ ሰው ጋር አትማከር ይላል። ራስን አሳልፈህ ስጠው ማለት ለወንድምህ፣ ለካህኑ፣ ለኦርቶዶክስ ነው እንጂ አይዛመጥ። እንደዚህ ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። ንስጥሮስ እኮ ፓትርያርክ ነበር፣ ተወግዞ ተለየ። መቅዶኒዎስ ፓትርያርክ ነበር። እማትሰሳተዋ ቤተ ክርስቲያን ይቺ ቤተ ክርስቲያን ናት። እንግዲህ እስክንሞት አንጠብቀው። ህዝቡ የሚመጥነውን ተከታታይ ትምህርት ይማርና መልስ ይስጥ። አንድ ከሆነ እኛ እንመጣለን። ከላይ እስከታች ቤተ መቅደሱ ውስጥ ያለ ዘመድ ያለ ገንዘብ መግባት ይችላሉ። ግብፅ ውስጥ ብትሄዱ አሁን ካህኑ አማካሪ ነው። ዲግሪም አለው ማስተርም አለው። ቁጭ ብሎ አማካሪ እንኳን መንፈሳዊ ህይወት ይቅርና ነጋዴው እንዳይከስር ያማክረዋል። ከከሰረ ስቆት ይሄድበታል። ልዩ ኃጢአት እየሰራ ነው። አይ ኃጢአት እንዳይሰራ ምን ነግዶ የአክሱሙ ንቡረ እድ ይባላል። የመርጥሎ ማርያሙ ርዕሰ ርዕሳን ይባላል። የተድባበ ማርያሙ ፓትርያርክ ይባላል። የጣና ቂርቆሱ ሊቀ ካህናት ይባላል። የሐይቁ አቃቤ ሰዓት ይባላል። የዲማው መምህር የደብረ ሊባኖስ ጨቄ የመጨረሻው ቀለበት ያስርና ሀገሪቱን እንደ ሚስት ያስረክባል። ሚስት ናት ኢትዮጵያ። አትገደልም ኢትዮጵያ፣ አትጨፈጨፍም ኢትዮጵያ፣ አትሰረቅም። ጉቦ የምንቀበልባት ሀገር አይደለች፣ ሚስት ናታ። እንዲህ ነው የመጣ ነው። ማጀት ውስጥ ላይ ተከታታይ ትምህርት መሰጠት አለበት ብለን እናምናለን። መሰረታዊ እውቀት ዛሬ እንሰብካለን፣ ነገ ይበተናል። ነገ ሌላ መምህር ይመጣል፣ ነገ ይበተናል። መሰረታዊ እውቀት እንዳይበተን ማድረግ በዓላማ ቁጭ ብሎ ምዕራባውያን ኦርቶዶክስ ጠልነትን የሰሩብንን ያህል እኛ ለእውነት የማንሰራበት ቅዱስ ቄርሎስ ነው እንዲህ ያስተማረ፣ ጎርጎርዮስ ነው እንዲህ ያስተማረ፣ አትናቴዎስ ነው እንዲህ 16 ዓመት እስር ቤት 5 ዓመት ተሰዷል። ጳጳሳት እንዲህ ያስተማሩን እንጂ እንደ ማሽላሸት 10 ልብስ ለብሶ እንዲህ አይነት ክርስትና የለም። ዓለም አቀፍ ኦርቶዶክስ ጠልነት ዓለም አቀፍ 466 ዓመት ያስቆጠረ በዓላማ ኦርቶዶክስን ለማጥፋት ምዕራባውያን አቅደው መጨረሻው ላይ ያለ ነው። በወንዝ ታጥረን ማን ይስማው? የፈረንጅና ቶማስ ጀፈርሰን ትምህርት ቤተክርስቲያናችን ላይ ገብቶ አሁን አውደ ምሕረቶች ሳይቀሩ ቢዝነስ ተኮር ሆነዋል። ጣና ገበያ ማይክል ምን አለን? ያማ ዘመዶች ጳጳሳት ሀገር እያጠፉ ነው። ጳጳሳት ሀገር እያጠፉ ነው። ፓትርያርክ ይወገዛል፣ ጳጳሳት ይወገዛሉ። አውደ ምሕረቶች የገበያ ማዕከሎች ናቸው። ሰባኪያን ያለ ገንዘብ አይሰሩም። ዘማሪያን ያለ ገንዘብ አይዘምሩም። ካህናት ስለ ልጆቻቸው ነፍስ አይጨነቁም። ስለ ህንፃ ቤተ ክርስቲያን ነው፣ ስለ ህንፃ ስላሴ የሚጨነቅ ካህን አጣን። ስለ መምህሩ የሚጨነቅ አባት አጣን። ስለ ቤተ ክርስቲያን ነው የሚገባው፣ ስለ መሬት ነው የሚጠይቀው። በየቀኑ ልጁ ይሞታል፣ ይሰደዳል፣ እምነቱን ይክዳል። የሚጠይቅ አባት የለም። የሚጮህ የሚያለቅስ አባት የለም። ታስሮ የሚያውቅ አንድ ጳጳስ የለንም። ታስሮ የሚያቀልፍ ምዕመን አለን። ስለ ቤተ ክርስቲያን ስለቆመ ስለተናገረ የታሰረ ምዕመን ነው ያለን። የታሰረ ጳጳስ የለንም። ኖሮን አያውቅም። ሊቃውንቱ እንዲህ በቁጣ በምሬት ይናገራሉ። እና ጳጳሶችን ማን ያውግዛቸው? የትኛውን ጳጳስ የትኛው ሲያውግዘው? እንዳይወገዝ ሆኖ የተሰራ መዋቅር። በዚህ ዘመን እኮ አስገዳይ አሪዮስ አይወገዝም። የተሰደደው ምዕመኖቹ የተገደሉበት ጳጳስ እኮ አልተወገዘም። አልተናገሩም። ወጣው ወደ ምሕረት ነው። በቃኝ አላሉም። ገዳም አልገቡም፣ አልከተሙም። ቁጭ ብሏል ከተማ ላይ በ5 ኪሎ ቪላ ቤት ተቀምጧል። በፍስቁ
ስጋ ከጥብስ እያማረጡ ጥሬ ከጥብስ እያማረጡ ውስኪ ለስላሳ መጠጥ ጋር እያማረጡ በጾሙ በየአይነቱ እየቀረበላቸው አሉ። አሁንም ስንቱ ጳጳስ ሲወገዝ የትኛው ጳጳስ አለን? በዚህ ሁኔታ ሊቃውንቱ ምንድነው መሰሩልን? አሁን ምዕመኑን የማዳን ሀገሪቷን የማዳን ስራ ካልጀመራችሁ ማን ይሰብስብልን? ምዕመኑ ነው። አሁን አደራጁን፣ ሰብስቡን፣ መንፈሳዊ ትምህርት አስተምሩን፣ ስጋ ወደሙ እንቀበል፣ ክርስትናችንን እናጠንክር እያለ ያለው ምዕመኑ ነው። ወጣቱን ተመልከቱት። በየደብሩ 10-15 ሆኖ ትዳር ይመሰርታል በቤተ ክርስቲያን። ቀረ፣ በዓለም ቀረ። አሁን ዘመናዊ ኢትዮጵያዊ ማለት ዘመናዊነት እያደረገ ያለው መንፈሳዊነቱን ማጠንከር ነው። የሚጋባው በቤተ ክርስቲያን ነው። ትዳሩን የሚፈጽመው በእግዚአብሔር ፊት ነው። እግዚአብሔር ነው ትዳሩን የሚያጸናለት። ይሄ እኮ የመቀደሻ ዘመን ነው። ይሄ አሁን ዘመኑ የሰማዕትነት ዘመን ነው። አሁን ያለንበት አቋቋም እኮ ሰማዕት የምንሆንበት የምንቀደስበት እግዚአብሔር የሚባርከን ዘመን ነው። ይሄ መከራ ለኛ መቀደሻ ነው የመጣው። ማን ግን መንገዱን ያስጀምር? ማን ምዕመኑን እየሰበሰበ ይስበክ? አውደ ምሕረትን ለምንማ ብዙ ናቸው የምትናገሩት። ብዙ ሊቃውንት፣ ብዙ መምህራን፣ ብዙ ሰባኪያን፣ ብዙ ዘማሪያን፣ ብዙ ጳጳሳት፣ ብዙ ፓትርያርክ አንድ ፓትርያርክ ይናገራል። ማን ይጀምረው? ቤተ ክህነት፣ ወረዳ፣ ዞን ምናምን የምትሉት ሁሉ ማን ይናገራል? ማንም። አባቶች ንስሐ አባቶች ስለ ልጆቻቸው ንስሐ መግባትና ስጋ ወደሙ መቀበል ነው የሚጨነቁት ወይስ ለቤተ ክርስቲያን በየወሩ ስለሚያስገቡትና አስራት በኩራት ነው የሚጨነቁት? ንገሩን እስኪ። እውነቱን እናውራ፣ እንኑረው፣ የምንናገረውን እንኑረው። ጳጳሳቶቻችንን ማን ነው የሚያወግዛቸው? ሊቃውንቶቻችን አስተምራችሁ፣ ልጆቻችሁን ዜማ አስተምራችሁ፣ መንፈሳዊ ትምህርት አስተምራችሁ፣ መጽሐፍት አመስጥራችሁ ያስተማራችኋቸው ልጆች ወደ ከተማ የመጡት መነኮሳት ከተማውን በጥብጠውታል። ከተማውን ረብሹታል። ጳጳስ ካልሆንኩ እንትና ጳጳስ እነሳለኝ እኔ ጳጳስ ልሁን ብለው ሰው ያስገድላሉ። እየሞተ ነው ሰው። እና ማን ነው የሚጠየቀው? እናንተ የምታስተምሯቸው ልጆች የአብነት ተማሪዎች ፍሬያቸው ሰማያዊ መንግስት እንዲሆን ስሩልን። ፍሬያቸው ምዕመናን ወደ እግዚአብሔር ማቅረብ እንዲሆን ስሩልን። ዜማ ተማሩ፣ ቅኔ ተማሩ፣ ዳዊት ደገሙ፣ ጸሎት አደረጉ፣ ቅዳሴ ተማሩ፣ ተቀኙ። ከዛስ ቪላ ቤት፣ ከዛስ ጥርሳቸውን ብሬስ ማሰር፣ ሜካፕ ቤት መሰራት፣ ጥፍራቸውን መቆረጥ፣ ማስሞረድ፣ ማሳጅ መሰራት። ይሄ እኮ አሁን ቆሞስ ነኝ የሚልና ዲያቆን ነኝ የሚል ምዕመን እኮ ነው እየገባ ያለው እዛ። እና ጳጳሱን ማን ያውግዛቸው? የትኛው ጳጳስ የትኛውን ያውግዝ? ተከሰስኩ ብሎ በአደባባይ የሚቆጣ ጳጳስ እኮ ነው ያየነው። ምዕመኑ ተሰብስበው ያውግዝ? ንገሩን እስኪ። ሁላችንም ተቆጪ፣ ሁላችንም ተናጋሪ፣ ሁላችንም አውደ ምሕረት ፈላጊ፣ ሁላችንም ማይክ ያዥ ሆነን እኮ ንገሩን፣ አስተካክሉን። ሊቃውንት፣ አራቱ ጉባኤያት መምህራኖች፣ ሊቃውንቶቻችን፣ መሪዎቻችን ተሰብሰቡ። የገዳማት አባቶቻችን ተሰብሰቡ። ምክንያቱም ከቤተ ክህነት ውጪ ያለ መዋቅር ነው አሁን የሚያስፈልገን። ምዕመኑን ሰብስቦ ንስሐ ግባ ብሎ የሚያስገባ በየጊዜው በእግዚአብሔር ፈቃድ የሚሄድ እግዚአብሔርን የሚማጸን ምሕረት የሚጠይቅ ነው። እኛ እኮ እግዚአብሔርን ክደናል። ቤተ ክርስቲያን እየሄድን እግዚአብሔርን የካድነን እኮ። እግዚአብሔር መካድ እኮ በተግባር ነው። እግዚአብሔርን መካድ እኮ ምዕመኑ በላይ ህንፃውን ከምዕመኑ በላይ ንዋዩን መሻት ነው። በንዋዩ መደለል ነው። ጳጳስ ካልሆንክ ብሎ ዘመቻ እኮ የተከፈተው እኮ በቤተ ክርስቲያናችን ነው። ይሄ እግዚአብሔርን መካድ ይባላል። ሁላችንም ይቅርታ ልንጠይቅ ይገባል። ማንን? እግዚአብሔርን። ሁላችንም ንስሐ ልንገባ ይገባል። ለንስሐና ለስጋ ወደሙ እናደራጅ ምዕመኑ። ይሄ እኔ ጥያቄ ነው። የዛሬው ፕሮግራም ይሄን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ይህን ሚዲያ ስለምትከታተሉ አመሰግናለሁ። መረጃዎች ለሁሉም እንዲደርስ ሰብስክራይብ፣ ላይክ፣ ሼር እንድታደርጉኝ ይጋብዛችኋለሁ። ለነበረው ቆይታ አመሰግናለሁ። ሰናይ ቀን